ሰላም እንዴት አላችሁ? የንጋት አካዳሚ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣው እነዚህ ዲቃላ ሆሄያቱን በእንግሊዘኛ ስንጽፍ እንዴት እንደምንጽፋቸው እናንተ ኮሜንት ባደረጋችሁት መሰረት በቀላሉ መጻፍና ማንበብ እንድትችሉ ይዤላችሁ መጥቻለሁ ማለት ነው። እዚህ ጋር እንግዲህ መጀመሪያ ዲቃላ ሆሄያት የምንላቸው እነዚህ ከእያንዳንዱ የአማርኛ ፊደል 7 ቤት እንዳለው ባለፈው ክፍላት ቪዲዮ አሳይቻችሁ ነበር ማለት ነው። ከነዚህ ከሰባቱ ወጣ ያሉ ናቸው እነዚህ ተጨማሪ የምንላቸው ዲቃላ ሚል ቅጽል ተሰጥቷቸዋል ተጨማሪ ማለትም እንችላለን ማለት ነው። ስለዚህ ከነዚህ ከመጀመሪያው ጀምረን እያንዳንዱ በእንግሊዘኛ እንዴት እንደምንጽፋቸው የማሳያችሁ ይሆናል ማለት ነው። እንደው የተወሰኑትን ለማስታወስ ያክል እነዚህ ዲቃላ ሆሄያት የምንላቸው ኋ፣ አሁን ይሄ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ስንል ከዚህ ውጭ የምናገኘው ነው። ኋ ተጨማሪ እንደ ስምንተኛ ማለት ነው። ግን የሀ ዝርያ ነው ማለት ነው። ስለዚህ አንዱ ኋ ነው። ሏ ይህም ከለ እስከ ሎ ካሉት ውስጥ አናገኘው ሏ ይባላል። ሟ ይህም ደግሞ የመዝርያ ሆኖ ከመ እስከ ሞ ግን አናገኘውም። ሷ ከሰ እስከ ሶ ድረስ አናገኘውም ግን የሰ ዝርያ ነው። ሷ ሯ ሿ ቋ ቧ ቷ ቿ ኳ ዟ ዧ ዷ እና ጇ እነዚህ አሁን የዲቃላ ሆሄያት የምንላቸው ናቸው። ከኖርማል አማርኛ ላይ ከምናውቃቸው ወጣ ያሉ ናቸው ማለት ነው። ስለዚህ እነዚህን በእንግሊዘኛ ስንጽፍ እንዴት እንጽፋለን ነው። እነዚህን ዲቃላ ሆሄያቱን በእንግሊዘኛ ለመጻፍ ቀጥታ በነገራችን ላይ በመጀመሪያ አካባቢ የሰሯቸው ቪዲዮዎች አማርኛ እንግሊዘኛ እንዴት ማንበብ እንዳለብን አስቀምጬላችኋለሁ። ለምሳሌ እንደ ሀ ህ ሚል ድምጽ ስላለው ኤች ሌላም ቪዲዮ ሰራላችኋለሁ። ኤች ነው የምንጠቀማለው። ኋ የሚለው ወይም ደግሞ ካንዱ ያንን ለምሳሌ ሃን ዲቃላ ሆሄ ኋ ለማድረግ ዩኤ ሚል እንቀጽላለን ማለት ነው። ስለዚህ እንደ ኋ ኤች ዩኤ ኋ ይሆናል። ሏ ደግሞ ኤል ዩኤ፣ ሟ ኤም ዩኤ፣ ሷ ኤስ ዩኤ፣ ሯ አር ዩኤ፣ ሿ ኤስ ኤች ዩኤ፣ ቋ ኬ ዩኤ፣ ቧ ቢ ዩኤ፣ ቷ ቲ ዩኤ፣ ቿ ሲኤች ዩኤ፣ ኳ ኬ ዩኤ፣ ዟ ዜድ ዩኤ፣ ዧ ዜድ ኤን ዩኤ፣ ዷ ዲ ዩኤ፣ ጇ ጄ ዩኤ። እነዚህ አሁን ዩኤ የምንጨምርባቸው ዲቃላ ለማድረግ ነው። ስለዚህ ሃን ኋ ለማድረግ ኤች ላይ ዩኤ እንጨምራለን። እዚህ ጋር አናባቢ መደበኛ አናባቢዎች እንደ ሀ ለማድረግ ኤን እንጨምራለን። እንደ ሁ ዩን ነበር የምንጨምረው አንዳንድ ነው ከሀ እስከ ሆ ያሉትን ስንጽፍ። እዚህ ጋር ዲቃላ ለማድረግ ግን ዩኤን ከሁሉም ላይ እንጨምራለን ማለት ነው። እንደው በምሳሌ ለማየት ያክል እዚህ ጋር አንድ ምሳሌ የአማርኛ ቃል ኋላ ይላል። አሁን ይሄ ኋላ ይላል። ስለዚህ ኋ የምትለዋን በእንግሊዘኛ ለመጻፍ እዚህ ጋር በቀይ የጻፍኳቸው ኤች ዩ ኤ ኋ ነው። ላ ያው መደበኛ እንደምታውቁት ነው ኤል ኤ ነው። ስለዚህ ኋላ ብዬ ጻፍኩ ማለት ነው። ሌላ ባሏ ብዬ መጻፍ በፈልገ እዚህ ጋር ቢኤ እንደ ባ ነው። ሏ አለች እዚህ ጋር ዲቃላ በቀይ የጻፍኩት ኤል ዩ ኤ። ስለዚህ ከኤል ላይ ዩኤን ስጨምር ሏ ይሆናል ማለት ነው። ሟርት ይላል እዚህ ጋር ሟ የምትለው አሁን ዲቃላ ናት። ስለዚህ ሟ የምትለዋን ለመጻፍ ኤም ዩ ኤ ር እንደ ር አር ነው እንደ ት ደግሞ ቲ ነው ማለት ነው። ኤም ዩ ኤ አር ቲ ሟርት ይሆናል ማለት ነው። የሷ ይላል አሁን እዚህ ጋር የመደበኛ ናት። ሷ ደግሞ ዲቃላ ስለሆነች አሁን ሷን በዚህኛው መጻፍ አለብን። ዋይ ኢ የ ነው። ኤስ ዩ ኤ የሷ ይላል ማለት ነው። ሯጭ ይላል እዚህ ጋር ደግሞ ሯ። ስለዚህ ሯ ዲቃላ ናት። አር ዩ ኤ ሯ ይሆናል። ሲ ኤች ነው ሯጭ ስናነበው ማለት ነው። ስለዚህ እንደዚህን ተከትላችሁ ነው እንግዲህ በቀጥታ በእነዚህ በዲቃላ ሆሄያቱን በእንግሊዘኛ መጻፍ የምትችሉት ማለት ነው። እንደው እነዚህን ብትሰራልን ብላችሁ ኮሜንት ስላደረጋችሁ በእናንተ ፍላጎት መሰረት ነው ይሄን ቪዲዮ ይዤላችሁ የመጣሁ ማለት ነው። ሌሎች ደግሞ ሰፊ ቪዲዮ እሰራላችኋለሁ ማለት ነው። ኦንላይን መማር የምትፈልጉም ከታች በማስቀምጠው የስልክ አድራሻ ደውሉ። ሌላ እንደ ሿ ደግሞ የምትነበብ እዚህ ጋር ሿሚ ብዬ መጻፍ ብፈልግ ሿ ዲቃላ ናት። ኤስ ኤች ዩ ኤ ሿ። እንግዲህ ኤስ ኤች ሺ ስለሆነ ድምፁ ዩኤን ስጨምር ሿ ይሆናል ማለት ነው። እንደሚ ኤም አይ ነው ሻዋሚ ያልኩ ማለት ነው። ቋሚ ማለት ደግሞ ፈልገ እዚህ ጋር ቋሚ ይኸው
KUA ቋ ይሆናል። ሚ MI ደግሞ ሚ ይሆናል ማለት ነው። አቧራ ማለት ብፈልግ ይኸው ቧ ዲቃላ ናት እዚህ ጋር። ስለዚህ አቧራ ለማለት BUA አሁን ቧ ይሆናል ማለት ነው። እዚህ ጋር አቧራ አልኩ ማለት ነው። አባቷ እዚህ ጋር ባም ትክክል ነው። ቷ ለማለት TUA በቀይ የጻፏችሁ ማለት ነው። አባቷ ይላል ማለት ነው። ቿ እዚህ ጋር በቿ ቃል አላገኘሁም ለጊዜው። ያው ግን ቿ ማለት እንችላለን። ስንጽፍ CHUA ማድረግ ማለት ነው። ሌላስ ስኳር ማለት ብፈልግ እዚህ ጋር ስ ነው። እንደ እዚህ ጋር ኬ ማብራ ቀይ መሆን አለባት። KUAR ስኳር KUAR። ይሄ ኳ የሚለው KUA እዚህ ጋር ጽፌላችኋለሁ ማለት ነው። ኳ ይሆናል ማለት ነው። ዟሪ ማለት ብፈልግ ደግሞ ZUA ዟ ነው። RI ሪ ይሆናል ማለት ነው። ዟሪ ዣ ከሆነም ደግሞ በዚህ መልኩ እንጽፋለን። ቃላት ካለ ውዷ ማለት ብፈልግ አሁን WU ው ነው። ዷ ለማድረግ DUA እጠቀማለሁ ማለት ነው። ልጁ ለማለት ደግሞ ይሄው LI ሊ ነው። GUA ጇ ይሆናል ማለት። ስለዚህ እነዚህ ሌሎቹን መደበኛ የሆኑትን ከሀ እስከ ቨ ድረስ ያሉትን አስቀምጬላችኋለሁ የራሳቸውን አናባቢ ያላቸው። እነዚህ ግን በዋናነት ዲቃላ ሆሄያት የምንላቸው ናቸው። በእንግሊዘኛ እንዴት ይነበባሉ የሚለውን ነው ያሳየዋችሁ ማለት ነው። ሌላ ተጨማሪ እንደው የነዚህን ለማየት ያክል የሁሉን ባንድ ላይ ለማየት ያክል ግን ከዚህ ጋር አስቀምጬላችኋለሁ። በእርግጥ ድምጻቸውን መጀመሪያ ማወቅ በሌላ ቪዲዮም ሰራላችሁ ነው። ብ ስ ድ ፍ ሚል ይሄ ABCD ከኤስ ከዜድ ያሉት ድምጽ አላቸው። እዚህ ጋር አስቀምጬላችኋለሁ። ለምሳሌ እንደ ሀ HE፣ እንደ ሁ HU፣ እንደ ሂ HI፣ እንደ ሀ HA፣ እንደ ሄ HE፣ እንደ ህ H፣ እንደ ሆ HO ይነበባል ማለት ነው። ስለዚህ አጠቃላይ የ33ቱን ፊደላት እዚህ ጋር አስቀምጬላችኋለሁ። በሌላ ክፍል ቪዲዮ እነዚህን ይዤላችሁ እመጣለሁ ማለት ነው። እነዚህን ለማወቅ ኮንሶናንት እና ቫውል የሚባሉትን የእንግሊዘኛ ህጎች ማወቅ ግድ ይለናል ማለት ነው። እዚህ ጋር አናባቢና ተነባቢ የምንላቸው ኮንሶናንት የምንላቸው 21 ናቸው። ቫውልስ የምንላቸው ደግሞ 5ቱ ናቸው። እዚህ ጋር ቫውልስ AEIOU ናቸው እና እነዚህ ለምሳሌ ኤን ከጨመርኩ ከአንድ ኮንሶናንት ላይ አራተኛ ፊደል ይሆናል። ኤን ከጨመርኩ አንደኛ ወይም ደግሞ አምስተኛ ይሆናል ማለት ነው። አይን ከጨመርኩ ሶስተኛ ፊደል ይሆናል። ኦን ከጨመርኩ ሰባተኛ፣ ዩን ከጨመርኩ ደግሞ ሰባተኛ ሆሄ ይሆናል ማለት ነው። እነዚህን በሌላ ክፍል ቪዲዮ ይዤላችሁ የምመጣ ነው የሚሆነው ማለት ነው። በሌላ ክፍል ቪዲዮ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁ። በቀጥታ መማር የምትፈልጉ በታች በተቀመጠው የስልክ አድራሻ ደውሉ። ትምህርቱን በጥራት እየሰጠን እንገኛለን። ሌላ እንድሰራላችሁ የምትፈልጉት ክፍል ካለ ኮመንት ቦታ ላይ አስቀምጡልኝ። ለጓደኞቻችሁ እንዲደርስ ከፈለጋችሁ ቪዲዮ ሼር አድርጉላቸው። ቪዲዮን ላይክ ማድረግ እንዳትረሱ። ቻናሉን ሰብስክራይብ ያላደረጋችሁ በየቀኑ የምሰራቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ክፍል ቪዲዮ እስከምንገናኝ ሰላም።